አሁን ይሄንን የማነቃቂያ ደውል ሲላችሁ ያኮረፋችሁ ሰዎች አላችሁ ማለት አኮረፋችሁ ነው ምንድነው ያደርጋችሁት ያላችሁት እየተከራከራችሁለት ነው አይደል እንትን እያላችሁት ነው ምንድነው ይባላል አንተም ብሎ አነቃቂ ሩዲ ቦኮ ዲቦራዬ ዋው እንዴት እንደሚያምር ዛሬ የምትሰጡኝ ነገር ምን ነው ቆንጆኛል እንዴ እህቶቼ አማርኳችሁ ምንድነው የምትሰጡኝ ነገር በጣም ያምራል ነኝ ቆንጆኝ ነው ሁሉ ነገር ቆንጆ ነው ወይስ አመለካከቴ ነው ይሁን ዳይመንድ ምን አስባችሁ ነው ቀለበት ምንድነው በስልክ ያጣድፉኛል ከስልክ ጨርሼ ስመጣ እዚህ ጋር ደግሞ ምን አስባችሁ ነው እኔ ባካችሁ እኔ በሬ ምናምን ስጡኝ እኔ እንደዚህ ቀለበት ምናምን አትዝሬ ይፈራሉ anyway ያዶሬ መነቃቃት ያስፈልገናል ሲሪየስሊ ያስፈልገናል ለምን ብትሉ በየሄድክበት ናፍቀሽኛል የማትልበት ቦታ የለም ሁሉም ቦታ ትሄዳለህ ናፍቃችሁኛል ትላለህ እዛም ትሄዳለህ ናፍቃችሁኛል ትላለህ ይሄኔ እናት በማህበር ልታገባን ነው እንዴ አንተ ሰውዬ በማህበር ልታሳብደን ነው ማግባት ዝም ብዬ ሳስብ አንድ ሰው ነካክተሃል አሁን ደግሞ 12 እንድንሆን ነው የበለከው ወይ ዘንድሮ ያጂ መንፈስ ወጋውት ይውይ ቅድም ከኔ ወጥተህ የሆነ ቦታ ስትጀነጀነ ይችላል አጂ በማህበር ልታሳብደን ነው እንዴ አይሱር አሁን ይሳመኝ ማና በጣም ያምራል ሂዋንዬ ይሄ ቆንጆ thank you so much ዛሬ መሰማምሮኛል በጣም ያማረ ቆዩ አንድ ሳምንት ሆኖኛል መሳም ከማረኝ ክፍት የመሳም ቦታ ካለ ተመዝግበናል እንግዲህ ከደረሰን ከፍራንክፈርት ምን ነው ለምንድን ነው እኔና ምስምሽ አጂ ነግረናል እዛም ትሄዳለህ ከንፈርሽ ያምራል ትላለህ እዚህም ትመጣለህ ከንፈርሽ ያምራል ትላለህ ፕሮሞሽን እየሰራሽ ነው ምዝገባ ተመዝግበናል ተራው ከደረሰን ማለት ነው ምክንያቱም አሁን በጣም ብዙ ተመዝጋቢዎች እንዳሉ ነው የሰማነውና ለማንኛውም ተመዝግበናል የጀርመን ሴቶች አብደዋል እንዳንቺ የለም ታዲያ ምን ወደዚህ ያስፈልካል ፍራንክፈርት አብትባኑፋል ልዩ ምን ነው ተመዝግበሻል እንዴ ቦታውንም ታውቂዋለሽ እሷ ምንድሜ ነህ አላልሽኝ ወይ ምን ብያለሁ ይቅርታ ተዘናግቼ ነው ያፈሰስኩት ብሏል ሰውዬው ቆሎ አፍስሶ ተዘናግቼ በስተት ነው ግን እኮ በየሄድክበትም እኮ እህቴ እያልኩ እኮ ነው ታምረልሽ ማርያምን ውስጥ አዋቂ ነኝ ኦኬ መዝጋቢ ነሽ የመላጣ ልጅ ራስሽ ነሽ ይዲየ ከፈለግሽ
ግን ሁሉንም ወንድም ትሆናለህ ሀጂዬ። ወንድም ነው የምትሆነው። እንደዛ ነው የሚሻለው። ከአንተ ጋር እናቴ ባድሜና ጦርነት ነው የምታስነሳ። አንተም በወንድምነት ነው ሴቶች መጠቃት ያለባቸው። ትውኔን አባረሻለሁ ትብስና መጣሻለ። አይመጨረሻችን ትውኔን አባረን አሁን ደግሞ ትብስ መጣቻለ ሰውየው። ልጅዬ መሀል ባኖፍ እንደ ምንድን ነው የምታወሪልኝ? ምንድን ነው የሁለታችንም? ኦኬ ጋላሪ እየሞላችሁ ጋይስ። ሀጂ አንቺ አትወጂኝም ወይ? ሪኮርድ አንድ ደግሞ ሪኮርድ ማነው ብሎክ ያደርጋት? አንድ ሪኮርድ ጋይስ፣ አዲስ ሪኮርድ አለች በሆነ ሄዱ በእናትሽ አንድ ሪኮርድ ልጅ ማነው ብሎክ ያደርጋት? ምን አጥፍታ ነው? ፍቻት እስቲ። አሪፍ ልጅ ናት። ያው ሪኮርድ እኮ ማለት እኮ ምን መሰለሽ፣ ሪኮርድ ማለት የሚያበላውን ነገር በሙሉ ነው። ምን እንትን የሚለው ባይስ እንጃለዳ ዮዮኮ እንትን የሚለው ማለት ነው የሚለጥፈው። ስለዚህ ምንም ማድረግ አንችልም። እንትን ብለዋታል፣ ብሎክ አድርጋችኋታል፣ ፍቷት። በዛኛው ተጽፋልኝ ነው። ሶ ኤኒዌይ የማነቃቂያ ደውል ነው ያለው። ምንድን ነው አላነቃቃችሁ ነው የመጣሁት ብሏል። ጋይስ ያነቃቃ ብዙ የተኛ ሰው አለ። እኛ ስለነቃን ሁሉም የነቃ የሚመስላችሁ ዲያስፖራ ካላችሁ አይስወር ስተት ነው እንዴ? ብዙማ ተኝቷል። ሙዛኝ ካለው የሚል ኮሜንት አለ። በቲንቲዋን ሴንቸር ሙዛኝ ካለው የሚል ያ በነገራችን ላይ ግን ዲያስፖራዎች ግን ነቅተናል ብላችሁ ታስባላችሁ? ሲሪየስሊ ግን ታስባላችሁ? ማለት ምንም አይነት እንትን አያስፈልገን ብላችሁ እኮ ራሳችሁን እንዴት እንደምታስቡ የሆነ መርፌማ ያስፈልጋችኋል። ለዚያም ከኢትዮጵያ የመጣ ነው እንጂ የሚያስፈልጋችሁ ፍሬሽ ከኢትዮጵያ የመጣ የኢትዮጵያን አየር የያዘ እሱማ ያስፈልጋችኋል። ያ በሌላ በኩል እንኮረኮመዋለን። ይሄ ግን ያስፈልጋችኋል። የዚህ ልጅ ማነቃቂያ። በነገራችን ላይ ሲሪየስ ዲያስፖራዎች ያስፈልጋችኋል። አንደኛ ጸበል የለም፣ ሁለተኛ ሳይካትሪስት ጋር አትሄዱ፣ ሶስተኛ ከጠዋት የተነሳችሁ እስከ ማታ ድረስ አሜሪካኖች ማለት ነው በጣም ትሰራላችሁ በራሳችሁ ላይፍ ላይ ምንም። አንደኛው እሱ ነበረ እኮ የእናንተ ላይፍ እኮ ለ7 ዓመት የኖረው እንዴ። እንደውም ኢትዮጵያ አይደለም መነቃቃት ያለባችሁ። እሱ እኮ ችግሩ መንስኤውን እኮ ስለሚያውቀው እኮ ነው ኑ ተነቃቁ ያላችሁ። የእውነት አሜሪካን እየኖራችሁ ኑሯችሁ እኮ እንትን ነው የሚመስለው። የሆነ ክልል ኢትዮጵያ ውስጥ ያለው ክልል ውስጥ እኮ የምትኖሩ ነው የምትመስሉት። የእውነት ካለባበሳችሁ፣ ካስተሳሰባችሁ፣ ከንግግራችሁ፣ ካመለካከታችሁ በደንብ ያስፈልጋችኋል። ለምንድን ነው ታማችኋል ስትባሉ አይ አልታመምንም የምትሉት? እኔ ፎር ኤግዛምፕል ልንገራችሁ፣ ከእናንተ በፊት ነው ይህንን እንትን ቴራፒ የጀመርኩት። ምክንያቱም አናዘር ካልቸር አናዘር ካንትሪ ክልትዋ ሾክ ሊሆነብኝ። ምክንያቱም እኔ መሆን የምፈልገው ሌላ፣ ከዚህም እጎተት ነበረ። እዚህ ጋር ልሆን ስፈልግ እቺ ምን አይነት ልክ እኔ ነጮችን መሆን ስፈልግ ጥቁሮቹን ሰሉኛለች፣ ጥቁሮቹን ሰው ነጮቹ ያመልጡኛል፣ ፍሩ ብለው ይሄዳሉ። በመሀል እኔ ምን ሆንኩኝ? ያ ከሁለት ያጣሁ። አሁን እንዴት መሆን እንደምትችሉ ሊያሳያችሁ ነው። ትክክል ነው። እኛ እስከ ዛሬ ሞቲቬሽን እንትን ነን ስላላለን ነው እንጂ እኛ ልያያችሁ አይደል? በአሜሪካንሽ አውሮፓ የሚሆንሽው በስማም አንቺ ስትናገር ምናምን በስማም እንዲህ ስትሆን የምትሉት የሆነ ልብስ እንኳን ከለበስን አቤት ይቺ ሸርሙጣ ይቺ አያት አይደለች እንዴ? መጀመሪያ እናት ነበርኩኝ። እናት አይደለሽ እንዴ? ልጆችሽን ሳትስቢ ምን የመሰለ ጎረምሳ ልጅ እያለሽ ቀውሳችኋል እኮ እናንተ ዲያስፖራ። ሲሪየስ ግን ጤነኛ ነን ብላችሁ ታስባላችሁ? አይስወር በጣም ነው ያስፈልጋችሁ። እራሳችሁን እንድትሆኑ ያስፈልጋችኋል። በጣም እንትን ስለሆናችሁ አይደለም። መማርማ
አፍሪካ ውስጥም ትምህርት አለ። ዶክተርም አፍሪካ ውስጥም ዶክተር አለ። ማቴሪያሉ የለም እንጂ ማለት ግሬት ማሽኖቹ የሉም። እነዚህ መሳሪያዎች የላቦራቶሪ ሜዲሲኖቹ ምናምን የሉም እንጂ ትምህርቱንማ ተምራችኋል። እዚህም ያለው ዶክተር እዛም ያለው ዶክተር አንድ ናችሁ። ማነቃቃት ማለት መታከም ማለት ነው። ራስን መሆን ማለት ነው። በራሳችሁ እንድትኮሩ ማለት ነው። ለምን ነው ብዙዎቻችሁ በእኔ የምትደነቁት? ከየት ያመጣሽውን ኮንፊደንስ ትላላችሁ አይደል? ጂጂ ከየት ነው ያመጣሽውን ኮንፊደንስ? ከየት አመጣሁት? ከየት ያመጣሁት ይመስላችኋል? እምቢ ስላልኩ በቃኝ ስላልኩ ራሴን መሆን ስለምፈልግ ብዙዎቻችሁ እንደዛ ናችሁ አይደላችሁ? ብዙዎቻችሁ የምትፈልጉት ነገር ላይ አይደላችሁ። ለምንድን ነው እኛ በጣም የተወሰነ ሰዎች ይሄንን ነገር አሁን ግማሹ አይ ልክ አይደለም ይለዋል እንትን ባላለበት ባልተስማማበት ሐሳብ። ብዙዎቻችሁ ግን እንደዛ አትሉ። ትፈራላችሁ፣ ታፍራላችሁ። ያቡዝ ሁሉ ጊዜ የሰው ነገር ተጭኖባችሁ ነው የምትኖሩት። የምትለብሱትን ልብስ ራሱ ሌላ ሰው እንዲመርጥላችሁ፣ የምትበሉትን ምግብ ሌላ ሰው እንዲመርጥላችሁ፣ የምትፈልጉትን ትምህርት ግዴታ በቃ እናንተ የምትችሉትና እናንተ የምትሸከሙት ሳይሆን በቃ ምንድነው ገንዘብ የሚያስገኘው ወይስ ከኔ ጋር የሚሄድ ነው? ከዛ የማይፈልግ ትምህርት ተማሩና ገንዘብ ስለሚያስገኝ ብቻ ግን በዛ ስራ ውስጥና በዛ ትምህርት ውስጥ ግን ደስታችሁን ግን አታገኙ። ልክ እንደ ዶክተር ቲክቶክ ማለት ነው። አሁን ዶክተር ቲክቶክ እዚህ ላይ አለች። ፎር ኤግዛምፕል ልስጣችሁ። አሁን ዶክተር ቲክቶክ በጣም ፈን ትወዳለች፣ ግን የተማረችው ሎ ነው። ግን የሰዎችን መብት ግን ስታስከብር አታያት። ከእሷ ጋር ፓስ አያደርግም። ፍላጎቷ የእሷ ምንድን ነው? እሷ ብትሆን ብዬ የምለው አካውንቲንግ ብትማር፣ ማናጅመንት ብትማር። ምክንያቱም ቄን ያለ ማናጅመንት ገንዘብ ላይ ስለሆነ የገንዘብ ፍላጎት አላቸው፣ ግን የህግ ተማሪዎች ናቸው። የህግ ተማሪ ሎ ደግሞ ሲሆን ደግሞ ስትሪክት መሆን አለብህ፣ ስነ ስርዓት መያዝ አለብህ፣ ዲሲሽን ላይ ማለት አለብህ፣ አንዳንዴ መተኮስ አለብህ። ዛትስ ዋይ የምትፈልጉት ሌላ የምትሆኑት ሌላ። አያችሁ፣ እናንተ እንደዛ ሆናችሁ ልጆቻችሁን ደግሞ እንደዛ እንዲሆኑ አርጋችሁ ነው የምታሳድጉት። ከዛ በኋላ እኛ ደግሞ ስንሆን እሱ የራሳችሁ ጉዳይ። ግን የሆነ ሰው ደግሞ ከእናንተ የተለየ ሀሳብ ሲኖረው ደግሞ ብላችሁ ታለቅሳላችሁ፣ ትላላችሁ። ሰውንም አታኖሩ፣ እናንተም አትኖሩ። that is the point። ራሳችሁን መሆን የማትችሉ ዲያስፖራዎች አሜሪካ ስላላችሁ ብቻ በቃ ማንነታችሁን ያገኛችሁ ይመስላችኋል። no you guys you not ዲያስፖራ ራሳችሁ በራሳችሁ አይደለም የምትኖሩት። ጭራሽ እኔ እናንተ ለመኖር እናንተ መኖር እኮ ችግር የለብኝም። እኔ አምልጬ ስወጣ ትጎትቱኛላችሁ። ስለዚህ አዶናይ ለእናንተ ነው የመጣው። አትሊስት ራሳችሁን መሆን እንኳን ባትችሉ እንድንሆን ፍቀዱልን። ሲሪየስሊ እኔ በጣም መደግፈው ሀሳብ ነው። እኛን አይመጥነንም። በምንም አይመጥናችሁ ነገር ነው። ምናልባት ዲፕሎም ዲግሪ እንደናንተ ላይኖረው ይችላል፣ ግን በራሱ ውስጥ ግን የራሱ ደስታ አለው። የራሱ የሆነ ነገር ግን አለው። እና ምቀኝነትን እንዳትማሩ፣ በራሳችሁ እንድትተማመኑ፣ ዝም ብላችሁ እንዳታወሩ። ስታወሩም ደግሞ በቃ ተማምናችሁ በራሳችሁ እንድታወሩ። ስለዚህ ያስፈልጋል አነቃቂ። ዶክተር ወዳጄንም አይከብዳችኋል። ዶክተር ወዳጄንም አይከብዳችኋል። ምክንያቱም ዶክተር ወዳጄን በሌላ መንገድ ነው የሚያስተምረው። እሱኛው ሜዲሲንም ነው፣ ዶክተርም ነው፣ ሃይማኖተኛም ነው ምናምን። እንደነዚህ ያሉትን ሰዎች ደግሞ ብትከተሉ ኖሮ አይስወር እኛንም አትጎትቱንም ነበር። ስለዚህ አያስፈልግም ይሄ ልጅ አያስፈልግም የሚለውን ነገር እኔ አላምንበትም። ያስፈልጋል፣ በጣም ያስፈልጋል። እናንተ ስለማትፈልጉት ሶኬ። ግን እንዳትረሱ አሜሪካን ሀገር ውስጥም ተከታይ ያለው፣ አውሮፓ ውስጥ ሀገር ውስጥም ተከታይ ያለው 5,500,000 ተከታይ ያለው አይደለም። አንድ ሰው እኛውን እዚህ ላይ ስለሆነ ብቻ አያስፈልግም። እኛ አያስፈልግም የምንለው ምንድነው? ስህተት ሲሰራ ብቻ። ስህተት ሲሰራ ለምሳሌ ከልጆች ጋር ሲጣላ፣ ከቲክቶከሮች ልጆች ጋር ሲጣላ፣ ውሸት ሲያወራ፣ ባልሆነ መንገድ እድገትን ሲፈልግ የሌላውን ቤት የሚዘጋ ከሆነ እዚህ ጋር ነው ስቶፕ ማለት አለብን። በተረፈ ግን
ለኛ እኔም ራሴ አንዳንዴ በጣም የማልጠብቀውን ነገር ሲያወራ ሰማዋለሁ። የማልጠብቀውን ነገር ለምሳሌ ዛሬ የተናገረው ነገር በጣም በቃ የሆነ በቃ እንደዚህ ሆነ በቃ እንዲህ ብለህ ብትቀጥል በቃ በዚህ ብትቀጥል ያልኩት በቃ እንዲህ ሆነ ብትቀጥል ባትሳሳት በቃ እንደዚህ ነገ ሌላ ሰው ባትሆን ብዬ ያልኩበት አለ። ምንድነው ያለው? እኔ የሰደባችሁኝም የተቃወማችሁኝም አለ ለኔ ጥሩ አጋጣሚዎች ናችሁ። እንዲያው እናንተ ሰደባችሁኝ ብዬ በእናንተ አለመመለሴ ነው ምንድነው አለመመለስ ልክ በቃ አለመሳደቡ አለመናገሩ ለምን ተቃወማችሁኝ ብዬ አለማለቴ ያ መለወጤ ነው። እዛ ጋር በቃ ፖይንት ነው ያስኩኝ። ትክክል ነው። ምክንያቱም እናንተ ወደምትፈልጉት መስመር ልታስገቡት እኔም ጭምር አንዳንዴ አሁን እኔ በብዙ ነገር ተናግሬዋለሁ። በተለይ እኔ በጆን ዳንኤል ተናግሬዋለሁ እና በዛ ሰዓት ተመልሶ ሰው በዛ ቢመልስ ጥሩ አይደል? ገባችሁ? ወደ እንትን ይለዋል እና አሁንም ዛሬ የተቃወማችሁ ሰዎች በተለይ አሜሪካን ሀገር ያላችሁ የተቃወማችሁ ሰዎች ለእናንተ በዛ መልስ አለመስጠት ነው መለወጤ ነው። አያችሁ የኔ ለውጥ እዛ ጋር ነው። እንደ ድሮ አለመሆኔ እንደ ድሮ አለመናገሬ አያችሁ አሁን ራሱን ለውጧል። እናንተም እንደዛው እንድትለወጡ ነው የሚፈልገው። አሁን አንዳንዶቻችሁ አላችሁ ትመጡና መንሱር ጀማል ታዲያ ምን ላድርግ? አብሬ ልታሰር ከመንሱር ጀማል ጋር አብራችሁ የዘረፋችሁት እናንተ የሰረቃችሁት እናንተ የበላችሁት እኔ ምን አገባኝና ነው? እኔ $100 አላገኘው ከዛች ሀገር ስትታሰሩ ነው እኔ ትዝ እምላችሁ መንሱር ጀማል